ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሆንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎች እንደሚከተለው አቅርብላችኋለሁ። መልካም ቆይታ። ውድ ቤተሰቦቻችን ከአጁሪ ጋር መልካም ቆይታ ይሆንላችሁ። እንግዲህ ከትናንት በስቲያ በጣለው የሐዋሳ አውሎ ነፋስና በረዶ ዝናብ ህይወት ቀጠፈ። በሐዋሳ ከተማ ከፍተኛ ሁኔታ የመጣው ኃይለኛ አውሎ ነፋስና የበረዶ ዝናብ የአንድ ሰው ህይወት የቀጠፈ ሲሆን 10 ሰዎች ላይም ቀላል የአካል ጉዳት አድርሷል። የአውሎ ነፋስ በከተማ ውስጥ የሚገኙ ዛፎችን በመንቀልና የኤሌክትሪክ ምሰሶዎችን በመጣድ ሰፊ የመብራት መቋረጥ አስከትለዋል። የከተማው አስተዳደር በተመሳሳይ የአየር ጸባይ ሊቀጥል እንደሚችል አስጠንቅቆ ነዋሪዎች ከትላልቅ ዛፎችና ከተጎዱ የኤሌክትሪክ መስመሮች ራሳቸውን እንዲጠብቁ አሳስቧል። በወልቃይት የተከዜ ዘብ ተመረቀ። የተከዜ ዘብ የህልውናችን ማንነታችን ዋስትና ልጅን ነው። ኮሎኔል ደመቀ ዘውዱ በወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት ጊዜያት ሲሰለጥኑ የቆዩ የተከዜ ዘብ አባላት ተመረቁ። በምረቃ ስነ ስርዓቱ ላይ የዞን ዋና አስተዳዳሪ አቶ አሸተ ደምለው፣ የዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ፣ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ሁላው ተገኘ፣ የዞን ከፍተኛ ኃላፊዎች፣ የወረዳውና የከተማ አስተዳደር ኃላፊዎች፣ ተጋባዥ እንግዶችና ተመራቂዎች ተገኝተዋል። የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ባለፉት 6 ዓመታት ህዝቡ በርካታ ድሎችን ማስመዝገቡና ቀደም ሲል ተነፍጎት የነበረውን ነጻነት ማግኘቱን ገልጸዋል። የተገኘ ነጻነትና ሰላም በዘላቂነት እንዲጸና የሁሉም ዜጋ ኃላፊነት መሆኑን አስገንዝበዋል። መራቂዎች የአካባቢያቸውን ሰላምና ጸጥታ በመጠበቅ ረገድ የተሰጣቸውን ኃላፊነት በብቃት በመወጣት እንደሚገባቸው አስተዳዳሪ ጠቁመዋል። በተለይም ለሰላምና ዘላቂነት መደራጀት፣ መደጋገፍና አንድነት መቆም ወሳኝ መሆኑን አብራርተዋል። የወልቃይት ጠገዴ ህዝብ ከጥንት ጀምሮ ድንበርና የሀገር ጠባቂ ህዝብ መሆኑን የገለጹት አቶ አሸተ ይህን ታሪካዊ አደራ ለቀጣዩ ትውልድ ማስተላለፍና የተገኘውን ሰላም በጋራ መጠበቅ የሁሉም ዜጋ ተግባር መሆኑን አስገንዝበዋል። የዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው የተከዜ ዘብ የሁሉናችንና የማንነታችን ዋስትና ልጅን ነው። የተገኘው ሰላምና ነጻነት ለማጽናት ሁሉም በአንድነት ሊቆም ይገባል ብለዋል። ኮሎኔል ደመቀ ተመራቂዎች በስልጠና ያገኙትን እውቀትና ልምድ በተግባር በመተርጎም የአካባቢያቸውን ሰላምና ጸጥታ ለማስከበር ከፍተኛ ኃላፊነት እንዳለባቸው ገልጸዋል። መቀሌ ለመግባት ዝግጁ ነን። ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትህነግ ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገለጹ። በቅርቡ የትህነግ ከፍተኛ ወታደራዊ አዛዥ ወዲ አንትሮ፣ ጀነራል ጉሽ ገብረ እና በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀሌ መሽጎ የትግራይ ህዝብ እያሰቃየ ያለውን የትህነግ ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲ ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን አዛዡ አስታውቀዋል። ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠው ግዳጅ በአግባቡ መውጣት የሚችሉ በርካታ ታጣቂዎች ትህነግን በመክዳት ወደ ሀራ መሬት በመቀላቀል ላይ ይገኛሉ ብለዋል። ይህ ታጣቂዎች እንቅስቃሴ የትህነግ መዋቅር ከውስጡም ከውጭም በቀላሉ በጣጥሶ ለመጣልና ቡድኑን ለአንዴና ለመጨረሻ ጊዜ ከትግራይ ምድር ለማስወገድ ምቹ መደላድል የሚፈጥር መሆኑንም አዛዡ አክለው ገልጸዋል። አፈሳና ጦርነት የሰጉ የትግራይ ተማሪዎች አሁንም ግቢ ናቸው። አስገዳጅ ወታደራዊ ምልመላ በመስጋት ወደ ትግራይ ክልል መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በግቢ ውስጥ ለማሳለፍ ፍቃድ ማግኘታቸውን ተሰምቷል። አዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የቆዩ የትግራይ ተወላጅ ተማሪዎች በትግራይ ክልል ባለው ወቅታዊ ሁኔታና አስገዳጅ ወታደራዊ ምልመላ ስጋት ምክንያት ወደ ክልላቸው መመለስ ባለመቻላቸው ክረምቱንም በዩኒቨርሲቲ ውስጥ እንዲያሳልፉ ተፈቅዶላቸዋል። አዜማ ያነጋገረቻቸው ተማሪዎች እንደገለጹት ጥያቄው መጀመሪያ ላይ በዩኒቨርሲቲ በኩል ተቀባይነት አጥቶ 6 ዓመታት የቆየ ቢሆንም ከጊዜያት በኋላ ግን በትምህርት ሚኒስቴር ውሳኔ መፍትሄ ሊያገኝ ችሏል። በጋዛ የሚገኙ ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱ የሚያስችል የሰላም ስምምነት መደረጉን ትራምፕ አስታወቀ። በጋዛ የሚንቀሳቀሰው ሐማስ እና ሌሎች ሁሉም ታጣቂዎች ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ የሚያስችል ታሪካዊ ስምምነት ላይ መደረሱን የሰላም ቦርዱ ወስኗል ሲሉ ፕሬዚዳንት ትራምፕ ገለጹ። በጋዛም አዲስ መንግስት ይመሰረታል፣ ሰላም አስከባሪ ኃይሎች እንደሚሰማሩ አስታውቀዋል።
ስምምነቱ ዘላቂ ሰላምና ደህንነት ለማስፈን የተወሰደ ታላቅ እርምጃ ነው ያሉት ትራምፕ ጋዛ ከሰላም ቦርዷ ጋር አብሮ በሚሰራ አዲስ የፍልስጤም መንግስት እንድትመራ ያደርጋል ተብለዋል። በተመሳሳይ መልኩ ጋዛ ዳግመኛ የሽብር ጥቃት መሰረተ ልማት እንዳትሆን በማድረግ ለእስራኤል የሚገባትን ደህንነት የሚያረጋግጥም ነው ብለዋል። ሐማስና ሁሉም አሸባሪ ወይም ታጣቂ ቡድኖች ሲሉ የጠሯቸው ትራምፕ ሙሉ በሙሉ ትጥቃቸው ይፈታሉ ብለዋል። የትጥቅ መፍታት ሂደት ሙሉ በሙሉ ሲጠናቀቅ የእስራኤል ጦር ከጋዛ የሚወጣ ይሆናል ተብሏል። እስራኤል ጦር ከወጣ በኋላ ዓለም አቀፉ የጸጥታ ማረጋጋጫ ኃይል በአዲሱ ከሚዋቀረው የፍልስጤም ፖሊስ ጋር በመሆን የአካባቢው ሰላምና ደህንነትን የማስጠበቅ ኃላፊነት ይረከባል ብለዋል። የስምምነቱ ውል የትራምፕ 20 ነጥብ የሰላም እቅድ ተግባራዊ ለማድረግ የተደረገ ዋና እርምጃ ነው። ፕሬዚዳንት ትራምፕ ለዚህ ታሪካዊ የሰላም ስምምነት መሳካት አስተዋጽኦ ላደረጉ አደራዳሪ ሀገራት ግብጽ፣ ኳታር እና ቱርክ እንዲሁም ለስራ ቡድናቸው ከፍተኛ ምስጋና አቅርበዋል። ከአንድ ዓመት በፊት በቦታው ይካሄድ የነበረው አሰቃቂ ጦርነት፣ ሰብአዊ ውድቀትና የእገታ ሁኔታ ይታወሳል በማለት ጦርነቱ ከተጀመረበት ጥቅምት 7 ጀምሮ ከጋዛ የተነሳው ስጋት ዳግም እንዲያንሰራራ እንደማይፈቅዱ የገለጹት ትራምፕ አዲሱ የፍልስጤም መንግስት ህዝቡን በትክክል የሚያገለግል እንደሚሆን ገልጸዋል። ውድ ቤተሰቦቻችን እንግዲህ የዛሬ መረጃዎችን በዚህ አጠናቀናል። በነገው ዕለት በሌላ ፕሮግራም እስከምንገናኝ ሰላም።